ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ በዛሬ ቪዲዮችን የ9ኛ ክፍል ኢኮኖሚክስ ዩኒት 5 ኢንትሮዳክሽን ቱ ፕሮዳክሽን እና ኮስት የሚለውን አብረን የምናየው ማለት ነው። እዚህ ቻናል አዲስ የሆናችሁት ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮችን ደግሞ ጠቃሚ ሆነው ካገኛችሁ ላይክ እና ሼር በማድረግ ጀምሩ። የተለያዩ ማቴሪያሎችን ደግሞ አክሰስ ማድረግ የምትፈልጉ ከሆነ የቴሌግራም ቻናሌን ሊንክ ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። ያንንም ቻናል ጆይን በማድረግ ትምህርትን ቀለል እያደረጋችሁ አንድ እርምጃ ወደፊት መሄድ ትችላላችሁ። ዩኒት 5 ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት። እዚህ ቻፕተር 5 ላይ ስለ ፕሮዳክሽን እና ስለ ኮስት ኢንትሮዲስ አደርጋችኋለሁ ማለት ነው። ኢንትሮዳክሽን ዚስ ቻፕተር ሃዝ ቱ ሜጀር ሴክሽንስ። ይሄ ቻፕተር ሁለት ሜጀር ሴክሽኖች ወይንም ሁለት ዋና ዋና ሴክሽኖች አሉት ማለት ነው። the first part will introduce you to the basic concepts of production and the production function, essential features of production in the short run and the stages of short run production. በመጀመሪያው ፓርት ላይ ስለ ፕሮዳክሽን ኢንትሮዲውስ የምንደራረግ ይሆናል ማለት ነው። እዚህኛው ፓርት ላይ ስለ ፕሮዳክሽን እናያለን። ፕሮዳክሽን ምንድን ነው የሚለውን ዲፋይን እናደርጋለን። ፕሮዳክሽን ፋንክሽንስ ምንድን ነው የሚለውንም በዛው አብረን የምናየው ይሆናል ማለት ነው። ሾርት ራን ፕሮዳክሽን ፋንክሽን ምን አይነት ካራክተሪስቲክሶች ባህሪያት አሉት የሚሉትን ነገሮችም አብረን የምናነሳ ይሆናል ማለት ነው። በመጨረሻ ደግሞ the stages of the short run production ሾርት ራን ፕሮዳክሽን ያሉትን ስቴጆችም አብረን የምናየው ይሆናል ማለት ነው። በመሰረቱ ሾርት ራን ፕሮዳክሽን 3 ስቴጆች ናቸው ያሉት፣ ስቴጅ 1፣ ስቴጅ 2 እና ስቴጅ 3 የሚባለው ማለት ነው። እነዚህንም አብረን ዲስከስ የምናደርግ ይሆናል ማለት ነው። ሁለተኛው ፓርት ላይ ስለ ኮስት እናነሳለን ማለት ነው። ኮስት ምንድን ነው የሚለውን ዲፋይን እናደርጋለን። በኢኮኖሚክ እና በአካውንቲንግ ኮስት መካከል ያለውንም ልዩነት አብረን የምናየው ይሆናል ማለት ነው። ሾርት ራን ፕሮዳክሽን ፋንክሽን ምን አይነት ካራክተሪስቲክሶች አሉት የሚለውንም በዛው አብረን እናያለን ማለት ነው። በመጨረሻም ደግሞ ሾርት ራን ፕሮዳክሽን ፋንክሽን እና ሾርት ራን ኮስት ፋንክሽን መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውንም አብረን የምናነሳ ይሆናል ማለት ነው። ዩኒት ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ዩኒት ስቱደንትስ ዊል ቢ ኤብል ቱ ልክ ይህንን ዩኒት እንዳጠናቀቃችሁ ከዚህ ወደ ታች የተዘረዘሩትን ነጥቦች በአእምሯችሁ ልትይዙ ይገባል ማለት ነው። የመጀመሪያው ኮንሴፕት ምንድን ነው? you have to describe productivity ፕሮዳክሽን ምንድን ነው የሚለውን ዲፋይን ካደረጋችሁ በኋላ ፕሮዳክሽን ፋንክሽንን ኤክስፕሌን ካደረግን በኋላ ፕሮዳክቲቪቲ ወይንም ምርታማነት የምንለው ነገር ምንድን ነው የሚለውንም አብረን የምናየው ይሆናል። ወይንም ልክ ቻፕተሩ ሲያልቅ ዲፋይን ልታደርጉት ይገባል ማለት ነው። ሁለተኛው አንደርስታንድ ልታደርጉት የሚገባው ነገር ምንድን ነው? ታይፕስ ኦፍ ኢንፑት እና አውትፑትን ኤክስፕሌን ልታደርጉ ይገባል። ኢንፑት ወይንም ግብዓት የምንላቸው ነገሮች ምንድን ናቸው? አውትፑትስ ምንድን ነው? ምን አይነት ኢንፑቶች አሉ? ምን አይነት አውትፑቶች አሉ? የሚሉትንም ነገሮች ደግሞ ኤክስፕሌን ልታደርጉ ይገባል ወይንም አንደርስታንድ ልታደርጉ ይገባል ማለት ነው። በዚህ ቻፕተር ስር እንደ ዩኒት ኦብጀክቲቭ የተቀመጠው ሌላኛው ወይንም ሶስተኛው ኦብጀክቲቭ ምንድን ነው? you have to analyze the types of cost of production የተለያዩ ኮስት ኦፍ ፕሮዳክሽን ታይፖች አሉ። እነዚህን ኮስት ኦፍ ፕሮዳክሽን ታይፖችን አናላይዝ ልታደርጉ ይገባል ማለት ነው። ኮስትን ዲፋይን እናደርጋለን። ታይፕስ ኦፍ ኮስት እናያለን። ፊክስድ ኮስት የሚባል አለ፣ ቫሪያብል ኮስት የሚባል አለ። ብዙ አይነት ኮስቶች አሉ። እነዚህን የኮስት አይነቶችን አንደርስታንድ ታደርጋላችሁ ማለት ነው። ልክ ይህንን ዩኒት እንዳጠናቀቅን ማለት ነው። በዚህ ቻፕተር ስር እንግዲህ የተለያዩ ኪ ኮንሴፕቶች ናቸው ያሉት። የመጀመሪያው ኪ ኮንሴፕት ኢንፑት ነው። ከዛ አውትፑት ምንድን ነው፣ ፕሮዳክሽን ምንድን ነው፣ ሾርት ራን፣ ሎንግ ራን፣ ፕሮዳክሽን ፋንክሽን፣ ኮስት፣ ፊክስድ ኮስት፣ ቫሪያብል ኮስት፣ ቶታል ኮስት፣ ማርጂናል ኮስት የሚሉት ኮንሴፕቶች እዚህ ቻፕተር ስር በጥልቀት የምናያቸው ናቸው ማለት ነው። እነዚህን ሁሉን ነገሮች ይህን ቻፕተር ስንጨርስ አእምሯችሁ ውስጥ ትይዛላችሁ ማለት ነው። 5.1 ዴፊኒሽን ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑት 5.1 የፕሮዳክሽን ትርጉም፣ የኢንፑት ትርጉምና የአውትፑት ትርጉምን እናያለን ማለት ነው። አሁን ወደ ቤዚክ ኮንሴፕቱ እንግባ እስኪ። ፕሮዳክሽን ምንድን ነው የሚለውን ዲፋይን እናድርግ። Production is the process of combining
various input to produce an output for consumption. ፕሮዳክሽን ምንድን ነው ባጭሩ? የተለያዩ ኢንፑት ወይንም ግብዓት የሚባሉትን አንድ ላይ በማዋሃድ ሰዎች ለኮንሰምፕሽን ፐርፐስ የሚጠቀሙባቸውን ጉዶች የማምረት ሂደት ፕሮዳክሽን ይባላል ማለት ነው። It is the act of creating output in the form of commodity or service which contribute to the utility of individual. ፕሮዳክሽን በሌላ አገላለጽ የሆነ ታንጀብል ጉድ ወይንም ኢንታንጀብል ሰርቪስ ክሬት የማድረግ ሂደት ነው ማለት ነው። የተለያዩ ግብዓቶችን ተጠቅመን የተለያዩ እቃዎችን ስናመርት የተለያዩ ግብዓቶችን ተጠቅመን የተለያዩ አገልግሎቶችን ስንሰጥ ሰዎች ከነዚህ እቃዎችና ከምንሰጣቸው አገልግሎቶች የተለያየ እርካታ ያገኛሉ። እሱ ነው ዩቲሊቲ የምንለው ማለት ነው። ዩቲሊቲ ሚንስ ሳቲስፋክሽን ማለት ነው። ሌቭል ኦፍ ሳቲስፋክሽን ማለት ነው። ሰዎች እቃዎችን በመግዛት ለምሳሌ ለምግብ ግልጋሎት የሚውሉት እቃዎች ሊሆኑ ይችላሉ። የተለያዩ ሰርቪሶችን በመውሰድ ሳቲስፋክሽን ያገኛሉ ወይንም እርካታ ያገኛሉ ማለት ነው። ሶ ፕሮዳክሽን እነዛን ሰርቪስ እና እነዛን ጉዶች ክሬት የማድረግ ሂደት ፕሮዳክሽን ይባላል ማለት ነው። In the other words, it is a process in which the inputs are converted into outputs. አጠር ባለ አገላለጽ ፕሮዳክሽን ማለት ኢንፑት ወይንም ግብዓት የምንላቸው ነገሮች ወደ አውትፑት ወይንም ወደ ፋይናል ፕሮዳክት የሚቀየሩበት ሂደት ወይንም ፕሮሰስ ነው ማለት ነው። እዚህ ጋር ባጭሩ ላሳያችሁ። ሂር ዊ ሃቭ ኢንፑት በአይ ሪፕሬዘንት ላደርግላችሁ። ይሄ ኢንፑት ወደ አውትፑት ወደ ኦ የሚቀየርበት ፕሮሰስ ፕሮዳክሽን ይባላል። ፕሮሰስ ነው እዚህ ጋር ማለት ነው። ይሄ ሂደት ነው። ሶ ኢንፑት አይ ወደ አውትፑት ኦ ኮንቨርት የሚደረግበት ፕሮሰስ ምን ይባላል ማለት ነው? ፕሮዳክሽን ይባላል ማለት ነው ባጭሩ። ፎር ኤግዛምፕል when we produce wheat on a plot of land with the help of inputs like labor, capital and seeds, it is termed as the production of wheat. ለምሳሌ የሆነ ማሳ ላይ ስንዴን ስንዘራ የሰው ጉልበት ተጠቅመን የስንዴውንም ዘር ተጠቅመን ይሄ ምን ይባላል ማለት ነው? የስንዴ የምርት ሂደት ወይንም የስንዴ ምርት ይባላል ማለት ነው ባጭሩ። ሶ ፕሮዳክሽንን ኢንፑት ወደ አውትፑት ኮንቨርት የሚደረግበት ፕሮሰስ ነው ብለን ዲፋይን ካደረግን ኢንፑቶች ደግሞ ምንድናቸው የሚለውንም ነገር በዚሁ ዲፋይን ልናደርግ ይገባል ማለት ነው። ሶ ዋት አር ኢንፑትስ? ኢንፑትስ አር ኢኮኖሚክ ሪሶርስስ that can be used in the production of goods and services. ኢንፑት የምንላቸው ደግሞ ምንድናቸው ማለት ነው? ኢኮኖሚክ ሪሶርሶች ሆኖ የተለያዩ እቃዎችንና አገልግሎቶችን ለማምረት የሚረዱ ናቸው ማለት ነው። ሶ ባለፈው ቻፕተር 2 ላይ እንግዲህ ስለ ቤዚክ ኢኮኖሚክ ፕሮብሌምስ ስናነሳ ስለ ኢኮኖሚክ ሪሶርስ እና ስለ ፍሪ ሪሶርስ አይተን ነበር ማለት ነው። ኢኮኖሚክ ሪሶርሶች ምንድናቸው፣ ፍሪ ሪሶርስስ ምንድነው የሚለውን አብረን አይተን ነበር ማለት ነው። ሶ ኢኮኖሚክ ሪሶርሶችን ተጠቅመን ታንጀብል ጉድ እና ኢንታንጀብል ሰርቪስን ፕሮዲስ ለማድረግ የሚረዳን ግብዓት ኢንፑት ይባላል ማለት ነው። ኢን ኢኮኖሚክስ ዜር አር 4 ቤዚክ ኢንፑትስ commonly used in the production of goods and services. ኢኮኖሚክስ ውስጥ የተለያዩ እቃዎችን ለማምረት እና የተለያዩ ሰርቪሶችን ክሬት ለማድረግ የሚረዱን 4 አይነት ኢኮኖሚክ ሪሶርሶች አሉ። የመጀመሪያው ኢኮኖሚክ ሪሶርስ is what we call labor ማለት ነው። labor refers to the mental and the physical aspects of human being used in the production of goods and services ብለን ነበር። ሌላኛው ኢኮኖሚክ ሪሶርስ ካፒታል ነው። ካፒታል ምንድነው ብለን ነበር ባለፈው? all the manufactured items that can be used for further production are what we call them capital ብለን ነበር ማለት ነው ባለፈው። ሶስተኛው ኢኮኖሚክ ሪሶርስ ወይንም ሶስተኛው ኢንፑት ላንድ ነው። ላንድ refers to all free gifts of nature that are usable in the production of goods and services ብለናል። አራተኛው ታይፕ ኦፍ ኢኮኖሚክ ሪሶርስ ወይንም ኢንፑት የሚባለው ኢንተርፕሪነር አቢሊቲ ወይንም ኢንተርፕሪነርሺፕ ነው። እነዚህን ሶስቱን ፋክተር ኦፍ ፕሮዳክሽን ሌበር፣ ላንድ ኤንድ ካፒታል የሚባሉትን አንድ ላይ አዋህዶ የመጠቀም ክህሎት ኢንተርፕሪነርሺፕ ይባላል ማለት ነው።
ያንን ክህሎት ያላቸው ሰዎች ደግሞ whom we call them entrepreneurs ማለት ነው። ሶ ኢንፑት ወይንም ኢኮኖሚክ ሪሶርስ የሚባሉት እንግዲህ እነዚህ ናቸው ማለት ነው። ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕሪነር አቢሊቲ ማለት ነው። ሶ ኢንፑትን በዚህ ወይ ዲፋይን ካደረግን አውትፑትስ ምንድን ነው የሚለውን ልናይ ይገባል ማለት ነው። ሶ outputs are input transformed into the final usable form since inputs give less satisfaction to the consumer by themselves. አውትፑት የምንላቸው ነገሮች ደግሞ ምንድን ናቸው ማለት ነው? ኢንፑትስ ወይንም ግብአትን ተጠቅመን የምናመርታቸው ነገሮች ናቸው ማለት ነው። ኢንፑቶችን ለምንድን ነው ፕሮሰስ አድርገን የምንጠቀምባቸው የሚል ጥያቄ ልታነሱ ትችላላችሁ። ሰዎች ኢንፑቶችን እንዳለ ቢጠቀሙ ወይንም ሮ ማቴሪያሎችን አስ ዜ አር ኮንዚም ቢያደርጉ ከነዛ የሚያገኙት እርካታ በጣም ጥቂት ነው የሚሆነው። ሶ ከእቃና ከአገልግሎት የሚያገኙት እርካታ እጅግ ከፍ እንዲል ከተፈለገ እነዛ ኢንፑቶች ፕሮሰስድ ሊሆኑ ይገባል ማለት ነው። ለምሳሌ ቅድም በሰጣዋችሁ በስንዴው መሰረት ስንዴን እንደዚሁ እየቀቀሉ ምናምን ከመብላት ይልቅ ስንዴውን ወደ ፋብሪካ አስገብቶ ስንዴው ተፈጭቶ ዱቄቱን ገንፎ፣ ዳቦ ምናምን እያደረጉ ሰዎች ቢጠቀሙ ከዛ የሚያገኙት ሳቲስፋክሽን እጅግ ከፍ ይላል ማለት ነው። ሶ ሰዎች ከኮንዘምፕሽን ኦፍ ጉድ እና ሰርቪስ የሚያገኙትን ዩቲሊቲ ወይንም ሳቲስፋክሽን ከፍ ማድረግ ከፈለጉ ኢንፑቶችን ወደ አውትፑት ኮንቨርት ሊያደርጉ ይገባል ማለት ነው። ሶ ኢንፑቶች ደግሞ ወደ አውትፑት ኮንቨርት የሚደረጉበት ፕሮሰስ ምን ይባላል ማለት ነው? ፕሮዳክሽን ይባላል ማለት ነው። We can classify outputs into tangible and intangible. አውትፑቶች ደግሞ በሁለት ይከፈላሉ ማለት ነው። ታንጅብል የሚጨበጡ የሚታዩና ኢንታንጅብል የማይታዩ የማይዳሰሱ ኢንታንጅብል ይባላሉ ማለት ነው። ሶ ታንጅብል አውትፑትስ አር ፊዚካል ፕሮዳክትስ ዛት ካን ቢ ታችድ። ታንጅብል አውትፑት የሚባሉት በአይናችን ልናያቸው የምንችላቸው እና በእጃችን ልንጨብጣቸው ወይንም ልንዳስሳቸው የምንችላቸው አውትፑቶች ታንጀብል አውትፑትስ ይባላሉ ማለት ነው። ኢንታንጀብል አውትፑት የሚባሉት ደግሞ ባህሪያቸው የዚህ ተቃራኒ የሆነ ነው ማለት ነው። በአይን የማይታዩ በእጅ የማይዳሰሱ አውትፑቶች ኢንታንጀብል አውትፑት ይባላሉ ማለት ነው። ስለ ኢንታንጀብል አውትፑት ስናወራ በዋናነት እያወራን ያለነው ስለ ሰርቪስ ነው። ሰዎች ስለሚቀበሉት ወይንም ስለሚሰጡት አገልግሎት ማለት ነው። ለምሳሌ አንድ ሰው ፀጉር ቤት ገብቶ ፀጉሩን ቢስተካከል ያ እሱ የወሰደው ሰርቪስ አይታይም። በአይን የማይታይ ነው፣ የማይጨበጥ ነው፣ የማይዳሰስ ነው ማለት ነው። ሰዎች ርቧቸው ምግብ ቤት ገብቶ ምግብ ቢበሉ ያገኙት ነገር ምንድን ነው? ሰርቪስ ነው። ከዛ ሰርቪስ የሚያገኙት እርካታ ወይንም እነሱ የወሰዱት አገልግሎት የማይጨበጥ የማይታይ ሲሆን ኢንታንጀብል አውትፑት እንለዋለን ማለት ነው። ያንን አውትፑት the main difference between tangible and intangible output is that tangible output is something that a person can see or touch and thus it has a physical existence, while intangible output is something which a person cannot see or touch and thus does not have a physical existence. በታንጀብል እና በኢንታንጀብል አውትፑት መካከል ያለው ትልቁ ልዩነት ምንድን ነው ማለት ነው? እንግዲህ ታንጀብል ሲባል መንካት እንችላለን፣ በአይናችን ማየት እንችላለን። ፕሮዳክቱም ደግሞ ፊዚካሊ ኤግዚስት ያደርጋል ማለት ነው። ኢንታንጀብል የሚባሉት ደግሞ የዚህ ኦፖዚት የሆነ ካራክተሪስቲክስ ያላቸው ናቸው ማለት ነው። የማይታዩ የማይጨበጡ፣ ፊዚካሊ ደግሞ ኤግዚስት የማይረጉ ማለት ነው። ኤግዛምፕልስ ኦፍ ታንጅብል አውትፑት ኢንክሉድ ቢልዲንግ። የታንጅብል አውትፑት ምሳሌዎች እነዚህ ናቸው። ህንፃዎች ይታያሉ፣ በአይናችን ልናያቸው እንችላለን፣ ልንዳስሳቸው እንችላለን። ማሽነሪዎች፣ የተለያዩ ኢኩፕመንቶች፣ መኪና እና የመሳሰሉት። እናም ደግሞ እነዚህ ሎንግ ተርም ፊዚካል ኤግዚስቴንስ አላቸው። ለረጅም አመታት ወይንም ለረጅም ጊዜ ምድር ላይ ይቆያሉ ማለት ነው። ኤግዛምፕልስ ኦፍ ኢንታንጅብል አውትፑት ኢንክሉድ። የኢንታንጅብል አውትፑት ምሳሌ ደግሞ እነዚህ ናቸው። ኢንሹራንስ ካቨሬጅ። አንድ ሰው
ኢንሹራንስ ሊገባ ይችላል። እንግዲህ አደጋ ቢደርስበት በዛ ኢንሹርድ እንዲሆን ማለት ነው። ሶ ይሄ ኢንሹራንስ ሰርቪስ አይታይም፣ በአይን የማይታይ ነው፣ የማይጨበጥ ነው። ኮንሱልታንሲ ሰርቪስ የምክር አገልግሎት፣ የተለያዩ ኮንሱልታንሲ ድርጅቶች አሉ። የምክር አገልግሎት ምናምን የሚሰጡት ድርጅቶች ስለ ቢዝነስ ሊሆን ይችላል የሚያማክሩት፣ ስለ ኢንቫይሮንሜንት ሊሆን ይችላል፣ ስለ ክላይሜት ሊሆን ይችላል። ሶ እነሱ የሚሰጧቸው ሰርቪሶች የማይጨበጡ ናቸው፣ የማይታዩ የማይዳሰሱ ናቸው ማለት ነው። የኮምፒውተር ሶፍትዌር ወይንም የኮምፒውተር ጥገና ምናምን አገልግሎቶቹ ኦብቪየስሊ ሰርቪሶቹ የማይታዩ ነገሮች ናቸው ማለት ነው። ሶ በታንጅብል እና ኢንታንጅብል አውትፑት መካከል ያለው ልዩነት ይሄ ነው ማለት ነው። ታይፕስ ኦፍ ኢንፑት ኢንፑትስ ካን ቢ ዲቫይድድ ኢንቱ ቱ ሜን ግሩፕስ ፊክስድ ኤንድ ቫሪብል ኢንፑትስ። ልክ አውትፑቶችን ታንጅብል እና ኢንታንጅብል አውትፑት ብለን ለሁለት እንደከፈልናቸው ኢንፑቶችም ለሁለት ይከፈላሉ። እነዚህም ፊክስድ እና ቫሪብል ኢንፑት በማለት ማለት ነው። A fixed input is the one whose quantity cannot be varied during the period under consideration. ፊክስድ ኢንፑት የሚባሉት በአጭሩ ምንድናቸው? ሰዎች ለሆነ ነገር ያላቸው ፍላጎት ወይንም ዲማንዳቸው ቼንጅ ሲያደርግ በአጭር ጊዜ ውስጥ ቼንጅ ልናረጋቸው የማንችላቸው ኢንፑቶች ምን ይባላሉ ማለት ነው? ፊክስድ ኢንፑት ይባላሉ ማለት ነው። ኳንቲቲያቸው ፊክስድ የሆነ በሆነ በአጭር ጊዜ ውስጥ ሊለዋወጥ የማይችል የሰው ፍላጎት ላይ ዲፔንድ ሆኖ ሊለዋወጥ የማይችል ኢንፑት ፊክስድ ኢንፑት ይባላል ማለት ነው። ለምሳሌ ቢልዲንግ እንደ ማሽነሪ አር ኤግዛምፕልስ ኦፍ ፊክስድ ኢንፑት። ለምሳሌ የተለያዩ ህንፃዎች፣ ማሽነሪዎች የፊክስድ ኢንፑት ምሳሌዎች ናቸው ማለት ነው። ይህን ፊክስድ ኢንፑት ለእናንተ ቀለል ለማድረግ አንድ ምሳሌ ልስጣችሁ። ለምሳሌ ሰዎች ቢራ ለመጠጣት ያላቸው ዲማንድ ቢጨምር ሀገሪቷ ውስጥ ያሉት የቢራ ፋብሪካዎች ውስን ናቸው። ይህን የሰዎችን የጨመረ ፍላጎትን ሳቲስፋይ ለማድረግ እንግዲህ አምራቾች በአንድ ጀንበር ወይንም በሁለት ወር በሶስት ወር የቢራ ፋብሪካዎችን ተክሎ የሰዎቹን ፍላጎት ሊያሟሉ አይችሉም ማለት ነው። የተወሰነ ፊክስድ ፔሪድ ኦፍ ታይም ውስጥ የሰዎች ዲማንድ ቼንጅ ሲያደርግ መጠናቸው በዛው ልክ አጀስት ሊደረግ የማይችል ወይንም ቼንጅ ሊደረግ የማይችሉ ኢንፑቶች ፊክስድ ኢንፑት ይባላሉ ማለት ነው ባጭሩ። ሶ እዚህ ጋር ቢልዲንግ፣ ማሽነሪ ምናምን ፊክስድ ኢንፑት ኤግዛምፕል የሆኑትም ለዛ ነው ማለት ነው። ቫሪብል ኢንፑት የሚባሉት ደግሞ የፊክስድ ኢንፑት ተቃራኒ ናቸው ማለት ነው። አን ኢንፑት whose quantity can be changed during the period under consideration is known as variable input። ማርኬት ኮንዲሽኑ ሲቀያየር ወይንም የሰዎች ዲማንድ ሲቀየር፣ ፓርቲኩላርሊ የሰዎች ዲማንድ ሲጨምር ለዛ ለጨመረው ለሰዎች ዲማንድ መልስ ለመስጠት ኳንቲቲያቸውን በተወሰነ ፊክስድ ፔሪድ ኦፍ ታይም ውስጥ ቼንጅ ልናደርግ የምንችላቸው ኢንፑቶች ቫሪብል ኢንፑት ይባላሉ ማለት ነው። ለምሳሌ ሮ ማቴሪያልስ፣ ሌበር ኢንፑት እንደ ኢቲኤስአር ኤግዛምፕልስ ኦፍ ቫሪብል ኢንፑት። እነዚህ ጥሬ እቃዎች፣ ሌበር የሰው ጉልበት የሚባሉት የቫሪብል ኢንፑት ምሳሌዎች ናቸው ማለት ነው። ፓርቲኩላርሊ ዲማንዱ ቼንጅ ሲያደርግ፣ ዲማንዱ ሲጨምር ሰፕላዩንም አብረን መጨመር የምንችላቸው አይነት ኢንፑቶች ቫሪብል ኢንፑት ይባላሉ ማለት ነው። በአጭሩ በፊክስድ እና በቫሪብል ኢንፑት መካከል ያለውን ነገር ለእናንተ ቀለል ለማድረግ ፊክስድ ኢንፑት የሚባሉት ዲማንዱ ቼንጅ ሲያደርግ ሰፕላዩን አብረን በአጭር ጊዜ ውስጥ ቼንጅ ልናደርግ የማንችላቸው አይነት ኢንፑቶች ናቸው ማለት ነው። ፍላጎት ሲጨምር አቅርቦቱም በዛው ልክ በተወሰነ ፔሪድ ኦፍ ታይም ውስጥ መጨመር የማይችል አይነት ኢንፑት ፊክስድ ኢንፑት ይባላል። ቫሪብል ኢንፑት የሚባለው ደግሞ ማርኬት ኮንዲሽኑ ቼንጅ ሲያደርግ ወይንም ዲማንዱ ቼንጅ ሲያደርግ ሰፕላዩንም በዛው ልክ አብረን ቼንጅ ማድረግ የምንችል ከሆነ እነዛ ኢንፑቶች ቫሪብል ኢንፑትስ ይባላሉ ማለት ነው ባጭሩ። 5.2 periods of production. What makes a period of production short run and long run? Period of productionን ሾርት ራን እና ሎንግ ራን የሚያደርገው ምንድን ነው? ሾርት ራን ስንልስ ምን ማለታችን ነው? አጭር ጊዜ ማለታችን ነው? ሎንግ ራን ስንል ረጅም ጊዜ ማለታችን ነው? ወይስ ምን ማለታችን ነው? ሶ አብረን እስኪ This classification of
periods of production is mainly based on the degree of flexibility of economic resources to changes in business environments of products consuming those resources. periods of productionን short run እና long run ብለን ክላሲፋይ የምናደርገው ምን ላይ ተመርኩዘን ነው ማለት ነው? the degree of flexibility of economic resources ላይ ነው ማለት ነው። የቢዝነስ ኢንቫይሮንመንቱ ሲለዋወጥ ሰዎች ኮንዚም የሚያደርጉትን ፕሮዳክት ለማምረት የምንጠቀምባቸው ሪሶርሶች ምን ያክል ዲግሪ ኦፍ ፍሌክሲቢሊቲ አላቸው የሚለው ላይ ዲፔንድ ሆነን ፔሪድስ ኦፍ ፕሮዳክሽንን በሁለት እንከፍላለን ማለት ነው። ሶ እነዚህ ሁለቱ ፔሪድስ ኦፍ ፕሮዳክሽንም ሾርት ራን እና ሎንግ ራን ፔሪድስ ኦፍ ፕሮዳክሽን ይባላሉ ማለት ነው። ሾርት ራን ሪፈርስ ቱ a period of production in which at least one of the inputs is fixed while the remaining is variable. short run የምንለው ፕሮዳክሽን ፔሪድ ሆኖ አትሊስት አንድ ኢንፑት ፊክስድ የሚሆንበት ፔሪድ ኦፍ ፕሮዳክሽን ነው። አትሊስት አንድ ኢንፑት ፊክስድ ነው ማለት ምን ማለት ነው? ሌሎቹ በምርት ሂደት ውስጥ የምንጠቀምባቸው ኢንፑቶች ወይንም ግብዓቶች ቫሪየብል ናቸው ማለት ነው። እንግዲህ ስለ ፊክስድ እና ስለ ቫሪየብል ኢንፑት ላይ ቀደም አይተን ነበር ማለት ነው። This implies that an increase in the output in the short run can be brought about by increasing those inputs that can be varied, which are known as variable inputs. So short run ላይ አንድ አምራች የምርት መጠኑን መጨመር ከፈለገ ምን ማድረግ አለበት ማለት ነው? እነዚህን የሚጠቀምባቸውን የቫሪየብል ኢንፑቶች ወይንም ቫሪየብል የሚባሉ ግብዓቶችን እነሱን ኳንቲቲያቸውን ሊጨምር ይገባል ማለት ነው። ለምሳሌ ይህን ፕሮዳክሽን ፋንክሽን ይሁት ኪው ይሄ ኳንቲቲ ወይንም አውትፑት የምንለው ነው። ይሄ አውትፑት ኢስ ኤ ፋንክሽን ኦፍ እዚህ ጋር ሌበር አለ፣ ኤል ኬ አለ፣ ካፒታል እና ላንድ። ሶ ይሄን አውትፑትን ኪው ለምሳሌ ይሄን አውትፑት ኪውን ጤፍ ልንለው እንችላለን ማለት ነው። ጤፍን ለማምረት ምን ያስፈልጋል ማለት ነው? ሌበር ያስፈልጋል፣ የሰው ጉልበት፣ ካፒታል ያስፈልጋል። የተለያዩ ማሽነሪዎች ሊያስፈልጉ ይችላሉ፣ ትራክተር ሊያስፈልግ ይችላል፣ እናም ደግሞ መሬት ያስፈልጋል ማለት ነው። ሶ ይህንን ፕሮዳክሽን ፋንክሽን ሾርት ራን ፕሮዳክሽን ፋንክሽን ልንለው እንችላለን ማለት ነው። ለምንድን ነው ይሄ ሾርት ራን ፕሮዳክሽን ፋንክሽን ላይ አትሊስት ዋን ኢንፑት ፊክስን ነው። ይሄ ካፒታል የምንለው ኢንፑት ፊክስን ነው ማለት ነው። ይሄ ሌበር እና ላንድ ቫሪየብል ኢንፑት ናቸው ማለት ነው። ሶ አትሊስት ዋን ኢንፑት ፊክስድ የሚሆንበት ፔሪድ ኦፍ ፕሮዳክሽን ሾርት ራን ፔሪድ ኦፍ ፕሮዳክሽን ይባላል ማለት ነው። ሶ እዚህ ጋር አምራቹ እንግዲህ የሚያመርተውን የጤፍ መጠን መጨመር ከፈለገ እዚህ ጋር ሌበርን መጨመር ይችላል፣ የሰው ጉልበትን መጨመር ይችላል፣ የሚቀጥራቸውን ሰዎች ሊጨምር ይችላል። እዚህ ጋር በተጨማሪም ደግሞ የሚያርስበትን የመሬት መጠን ሊጨምር ይችላል ማለት ነው። እዚህ ጋር ግን ምን ማድረግ አይችልም? ካፒታል ሊጨምር አይችልም ማለት ነው። አትሊስት ዋን ፋክተር ኦፍ ፕሮዳክሽን ፊክስድ የሚሆንበት ፔሪድ ኦፍ ፕሮዳክሽን ሾርት ራን ፔሪድ ኦፍ ፕሮዳክሽን ይባላል ማለት ነው። ሶ ሾርት ራን ፔሪድ ኦፍ ፕሮዳክሽን ላይ ፈርሞቹ ምርታቸውን መጨመር ከፈለጉ ቫሪየብል ኢንፑታቸውን ሊጨምሩ ይገባል። ፊክስድ ኢንፑቱን መጨመር አይችሉም። ለምን? መጠኑ ፊክስድ ስለሆነ ማለት ነው፣ ስሙም እንደሚነግረን። ሶ አሁን ደግሞ ወደ ሎንግ ራን ፔሪድ ኦፍ ፕሮዳክሽን እንምጣ። ሎንግ ራን ሪፈርስ ቱ ኤ ፔሪድ ኦፍ ፕሮዳክሽን ኢን ዊች ኦል ኢንፑትስ አር ቫሪየብል ኦር ዜር ኢዝ ኖ ፊክስድ ኢንፑትስ። ሎንግ ራን ፔሪድ ኦፍ ፕሮዳክሽን የምንለው ደግሞ ሁሉም ኢንፑቶች ቫሪየብል የሆኑበት ኢንፑት ኦፍ ፕሮዳክሽን ሎንግ ራን ፔሪድ ኦፍ ፕሮዳክሽን ይባላል ማለት ነው። ሎንግ ራን ፔሪድ ኦፍ ፕሮዳክሽን ባጭሩ ምንድን ነው? It refers to a period of production which is sufficient to change the quantities of all inputs so that all inputs became variable ማለት ነው። ሎንግ ራን ፔሪድ ኦፍ ፕሮዳክሽን ላይ ሁሉም ኢንፑቶች ቫሪየብል ስለሆኑ አምራቹ ምን ማድረግ ይችላል ማለት ነው? የፊክስድ ኢንፑትን መጠንም ቫሪ ሊያደርግ ይችላል ማለት ነው፣ ቼንጅ ሊያደርግ ይችላል። ሾርት ራን ላይ ቀደም በሰጠዋችሁ ምሳሌ መሰረት ይህን ኳንቲቲ ኦፍ ጤፍ ፕሮዲስ ለማድረግ ሲጠቀምበት የነበሩ አንድ ትራክተር ከሆነ እዚህ ሎንግ ራን ላይ ይህንን ትራክተር 3-4 ሊያደርግ ይችላል ማለት ነው። የተለያዩ ማሽነሪዎችን ሊጠቀም ይችላል።
ሁሉም ኢንፑቶች ቫሪየብል ስለሆኑ ማለት ነው። A firm can install a new plant or construct a new factory building. አምራቹ ምን ማድረግ ይችላል ማለት ነው? አዲስ ፕላንቶችን ኢንስቶል ሊያደርግ ይችላል። እዚህ ጋር ፕላንት የምትለዋን ልብ ልትሏት ይገባል። እዚህ ጋር ፕላንት ማለት እጽዋት ማለት አይደለም። ፕላንት ማለት እዚህ ጋር ፋብሪካ ማለት ነው። እንግዲህ ፈርሙ የተለያዩ ፋብሪካዎችን ሊያቋቋም ይችላል። የተለያዩ ያቋቋመውን ፋብሪካን ደግሞ እዛ ውስጥ የተለያዩ ማስፋፊያዎችን ሊያከናውን ይችላል ማለት ነው። ሎንግ ራን ኢዝ ኤ ፔሪድ ዱሪንግ ዊች ዘ ሳይዝ ኦፍ ዘ ፕላንት ካን ቢ ቼንጅድ። ሎንግ ራን ፔሪድ ኦፍ ፕሮዳክሽን ላይ ቅድም ባነሳውላችሁ መልኩ እንግዲህ አምራቹ የፋክቶሪውን ሳይዝ የፋብሪካውን ሳይዝ ሊያሰፋ ይችላል ማለት ነው፣ ሊለውጥ ይችላል። ዞስ ኦል ዘ ፋክተርስ ኦፍ ፕሮዳክሽን አር ቫሪየብል ኢን ዘ ሎንግ ራን። እዚህ ጋር በአእምሯችሁ ልትይዙ የሚገባው ነገር ምንድን ነው? ሾርት ራን ላይ አትሊስት ዋን ኢንፑት ፊክስን ነው። ይህ ማለት ነው ሌሎች ፋክተር ኦፍ ፕሮዳክሽን ወይንም ኢንፑቶች ቫሪየብል ናቸው ማለት ነው። ሎንግ ራን ላይስ ሁሉም ኢንፑቶች ቫሪየብል ናቸው። ፊክስድ ኢንፑት የሚባል ነገር የለም ማለት ነው ሎንግ ራን ላይ። It must be understood that when we say short run and a long run, it does not necessarily mean relatively short or long period of time, like 1 year or less than a year, or like 2 or 5 years. እንግዲህ ሾርት ራን ስንል አጭር ጊዜ 1 ዓመት፣ 2 ዓመት፣ 3 ወር፣ 4 ወር ማለታችን አይደለም። ሎንግ ራን ስንል ደግሞ ረጅም ጊዜ 5 ዓመት፣ 10 ዓመት፣ 15 ዓመት ማለታችን አይደለም። በሁለቱ መካከል ያለው ልዩነት ይሄ አይደለም። በሁለቱ መካከል ያለው ልዩነት ዲግሪ ኦፍ ቫሪያቢሊቲ ኦፍ ኢኮኖሚክ ሪሶርስ ላይ ዲፔንድ ይሆናል ማለት ነው። ሎንግ ራን ላይ ሁሉም ኢንፑቶች ቫሪያብል ናቸው። ሾርት ራን ላይስ አትሊስት ዋን ኢንፑት ፊክስ ነው፣ ሌሎች ኢንፑቶች ቫሪያብል ናቸው ማለት ነው። ኢት ራዘር ሪፈርስ ቱ ዘ ኔቸር ኦፍ ኢኮኖሚክ አሬንጅመንት ኦፍ ኢንፑት in response to the changing economic environment። በሌላ መልኩ ደግሞ ኢኮኖሚክ ኢንቫይሮንመንቱ ሲለዋወጥ ኢኮኖሚክ ኢንፑቶች በምን መልኩ ራሳቸውን አሬንጅ ያደርጋሉ ለዛ ቼንጅ ሪስፖንድ ለማድረግ የሚለውን ነገር ይነግረናል ማለት ነው። በሌላ አገላለጽ ደግሞ አሁን እንግዲህ ስለ ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት እናነሳለን ማለት ነው። ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ኢን ዘ ሾርት ራን። እዚህ ቻፕተር ውስጥ ልብ ልትሉ የሚገባው ነገር ምንድን ነው? ስለ ኮንሴፕት ኦፍ ፕሮዳክሽንም ሆነ ስለ ኮንሴፕት ኦፍ ኮስት ዲስከስ ስናደርግ ኮንሲደር እያደረግን ያለነው ፔሪድ ኦፍ ፕሮዳክሽን ሾርት ራን ነው ማለት ነው። ስለ ሎንግ ራን አናነሳም እዚህ ጋር ሰፋ ስለሚል ማለት ነው። ዘ ፕሮዳክቲቪቲስ ኦፍ ዘ ቫሪየብል ኢንፑት ካን ቢ ሜዠርድ ኢን ዲፍረንት ፎርምስ። የቫሪየብል ኢንፑቶችን ምርታማነት በተለያየ መንገድ ልንለካ እንችላለን ማለት ነው። አንደኛው የቫሪየብል ኢንፑትን ፕሮዳክቲቪቲ ልንለካ የምንችልበት መንገድ ቶታል ፕሮዳክቱን በማየት ነው ማለት ነው። ቶታል ፕሮዳክት ኦር ቲፒ፣ ቶታል ፕሮዳክት ብዙ ጊዜ በቲፒ ነው ሪፕሬዘንት የሚደረገው ወይ ደግሞ በኪው ቶታል ፕሮዳክትን ያሳየናል ማለት ነው። ቶታል ፕሮዳክት ምንድን ነው? Total product is the overall amount of output produced by the factors of production employed over a given period. የሆነ ኮንሲደር ያደረግነው ፔሪድ ላይ የተለያዩ ፋክተር ኦፍ ፕሮዳክሽንን በመጠቀም ወይንም የተለያዩ ሪሶርሶችን በመጠቀም የምናመርተው አጠቃላይ የምርት መጠን ቶታል ፕሮዳክት ይባላል ማለት ነው። It is the gross or the entire output by workers and expressed in terms of quantity Q። አጠቃላይ በአምራቾች የሚመረተው የምርት መጠኑ ነው። እሱም በኳንቲቲ ወይንም በኪው ሪፕሬዘንት ይደረጋል ማለት ነው። ቅድም ባልኳችሁ መሰረት ቶታል ፕሮዳክትን በኪው ሪፕሬዘንት እናደርጋለን ማለት ነው። In short run production function, a firm obtains its total product by using a combination of variable inputs with a specific amount of fixed input። ሾርት ራን ፔሪድ ኦፍ ፕሮዳክሽን ላይ አንድ አምራች የሚያስበውን የቶታል ፕሮዳክት መጠን ፕሮዲውስ ለማድረግ የተለያዩ ቫሪብል ኢንፑቶችን ከፊክስድ ኢንፑት ጋር ኮምባይን ሊያደርግ ይገባል ማለት ነው። ለምን? ስለ ሾርት ራን ፔሪድ ካወራን ፈርሙ ቫሪብል ኢንፑቱንም
ፊክስድ ኢንፑቱንም አብሮ ቀላቅሎ ሊጠቀም ይገባል ማለት ነው። ቅድም ባነሳ ነው ዲፊኒሽን መሰረት። ሶ ቶታል ፕሮዳክት ከተባለ በአጭሩ ምንድን ነው? ኦቨራል ወይንም አግሪጌት ወይንም ግሮስ ፕሮዳክት ነው ማለት ነው። አቨሬጅ ፕሮዳክት ኦር ኤፒ። አቨሬጅ ፕሮዳክት የምንለው ደግሞ በኤፒ ሲምቦል ሪፕሰንት ይደረጋል። ሁለቱን የመጀመሪያዎቹን ፊደል በመውሰድ ማለት ነው። ኤ እና ፒን ማለት ነው። እዚህ ጋር ደግሞ ቲ እና ፒን ቶታል ፕሮዳክት። A firm's average product is obtained by dividing the total product by the number of workers employed. አቨሬጅ ፕሮዳክትን ለማግኘት ደግሞ ቶታል ፕሮዳክቱን በነምበር ኦፍ ወርከርስ በሰራተኞቹ ቁጥር ልናካፍል ይገባል ማለት ነው። ቶታል ፕሮዳክቱን ለነምበር ኦፍ ወርከርስ ስናካፍል አቨሬጅ ፕሮዳክት እናገኛለን ማለት ነው። ዌር ኤፒ is equal to average product, TP is equal to total product and L stands for labor ማለት ነው። Similarly, average product of labor can be defined as average product of laborን ማግኘት ከፈለግን ደግሞ ቶታል ፕሮዳክቱን ለነምበር ኦፍ ወርከርስ ወይንም ለሌበር ልናካፍል ይገባል ማለት ነው። አቨሬጅ ፕሮዳክት ኦፍ ሌበር ባጭሩ ምን ነው የሚነግረን ማለት ነው? ኦን አቨሬጅ ኢች ዩኒት ኦፍ ሌበር ለቶታል ፕሮዳክቱ ምን ያክል ኮንትሪቢዩት ያደርጋል የሚለውን ነው የሚያሳየን ማለት ነው። እዚህ ጋር ያለ አሁን ያነሳውላችሁ ኮንሴፕት ማለት ነው። ዘ አቨሬጅ ፕሮዳክት ኢዝ ኤ ጉድ ኢንዲኬተር ኦፍ ዘ ፕሮዳክቲቪቲ ኦፍ ሌበር። ፕሮዳክቲቪቲ ኦፍ ሌበርን ሜዥር ለማድረግ ጥሩ የሚባለው መለኪያ ምንድን ነው ማለት ነው? አቨሬጅ ፕሮዳክት ኦፍ ሌበር ማለት ነው። ለምን? ኦን አቨሬጅ ኢች ዩኒት ኦፍ ሌበር ምን ያክል ፕሮዳክቲቪቲ ይሰጠናል የሚለውን ነገር ስለሚነግረን አቨሬጅ ፕሮዳክት ኦፍ ሌበር ኢዝ ኤ ጉድ ኢንዲኬተር ኦፍ ፕሮዳክቲቪቲ ማለት ነው። የፕሮዳክቲቪቲ ወይንም የምርታማነት ጥሩ መለኪያ ወይንም ማሳያ አቨሬጅ ፕሮዳክት ነው ማለት ነው። ስለ ቶታል ፕሮዳክት እና ስለ አቨሬጅ ፕሮዳክት ይህን ካልን አሁን ደግሞ ወደ ማርጂናል ፕሮዳክት እንመጣለን። ማርጂናል ፕሮዳክት ደግሞ በኤምፒ ነው ሪፕሰንት የሚደረገው። ሆልዲንግ the quantities of other factors constant, the increase in the output which results from using one additional or extra unit of a single factor input is called marginal physical product or simply the marginal product. ማርጂናል ፕሮዳክት ደግሞ በአጭሩ ምንን ይነግረናል ማለት ነው? አንድ ተጨማሪ ዩኒት ኦፍ ፋክተር ኢንፑትን በመጠቀማችን ተጨማሪ የምናገኘው ፕሮዳክቲቪቲ ማለት ነው። ማርጂናል ማለት በአጭሩ ኤክስትራ ወይንም ተጨማሪ ማለት ነው። ተጨማሪ ሰው በመቅጠራችን ምን ያክል ተጨማሪ ምርት እናገኛለን የሚለውን ኮንሴፕት ማርጂናል ፕሮዳክቲቪቲ በአጭሩ ይነግረናል ማለት ነው። ኢን ዘ አዘር ወርድስ all other things being equal, the marginal product is the percentage change in the total output resulting from the percentage change in variable inputs. ሌሎች ፋክተሮችን እንደ ኮንስታንት ብንወስድ ወይንም ሴትረስ ቫሪያብልስ ውስጥ ብንከታቸው ማርጂናል ፕሮዳክት የሚባለው ነገር ባጭሩ ምንድን ነው? the percentage change in the total product as a result of the percentage change in ሌበር ማርጂናል ፕሮዳክት ኦፍ ሌበር ነው ማለት ነው። ሶ ኤምፒኤል ማርጂናል ፕሮዳክት ኦፍ ሌበር ኢስ ጊቨን አስ ዘ ቼንጅ ኢን ዘ ቶታል ፕሮዳክት ቱ ዘ ቼንጅ ኢን ሌበር ማለት ነው። ሶ ቼንጅ ኢን ዘ ቶታል ፕሮዳክት ወይንም ቼንጅ ኢን ኪው ኦቨር ቼንጅ ኢን ኤል ማለት ነው። ቼንጅ ኢን ኪው ኦቨር ቼንጅ ኢን ኤል ማርጂናል ፕሮዳክት ነው ማለት ነው። ሶ ቼንጅ ኢን ኪው እናንተ እንደምታውቁት ምንድን ነው? ኳንቲቲ ፋይናል ማይነስ ኳንቲቲ ኢኒሻል ኢስ ዋት ኢኳል ቼንጅ ኢን ኪው ማለት ነው። ቼንጅ ኢን ኤልስ ኤልኤፍ ፋይናል ሌበር ሲቀነስ ኢኒሻል ሌበር ልትሉት ትችላላችሁ። ፋይናሊ የተቀጠረው ሰው 5 ከሆነና ኢኒሻሊ ተቀጥሮ የነበረው ሰው 3 ከሆነ በእነዚህ መካከል ያለው ልዩነት ስንት ነው ማለት ነው? 2 ነው ማለት ነው። As a result of an employment of additional 2 individuals, by how much the total product is going to change የሚለውን ነገር ምን ይነግረናል ማለት ነው? ማርጂናል ፕሮዳክት ኦፍ ሌበር ማለት ነው። ለምሳሌ ሌበሩ በአንድ ዩኒት ቼንጅ ሲያደርግ ያለን የሰው ቁጥር ላይ አንድ ሰው ወይንም 2 ሰው ተጨማሪ ብንቀጥር ቶታል ፕሮዳክቱ በምን ያክል ቼንጅ ያደርጋል፣ ይጨምራል፣ ይቀንሳል የሚለውን ነገር
ማርጂናል ፕሮዳክት ኮንሴፕት ይነግረናል ማለት ነው። ማቴማቲካሊ ማርጂናል ፕሮዳክት ኢዝ ኢኳል ቱ ዘ ቼንጅ ኢን ዘ ቶታል ፕሮዳክት ኦቨር ዘ ቼንጅ ኢን ኤል ነው። ቦዝ ዘ ማርጂናል ፕሮዳክት ኤንድ ዘ አቨሬጅ ፕሮዳክት ኦፍ ዘ ቫሪየብል ፋክተር ሌበር አር derived from the total product of labor, and those the three returns these total product, marginal product and average product are interrelated. ማርጂናል ፕሮዳክት እና አቨሬጅ ፕሮዳክቱ ከቶታል ፕሮዳክቱ ዲራይቭ ስለሚደረግ ቶታል ፕሮዳክት፣ ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት ሶስቱም ኢንተርሪሌትድ ናቸው ማለት ነው። ግንኙነት አላቸው፣ የተገናኙ ናቸው ማለት ነው። አሁን በሶስቱ መካከል ያለውን ይህን ቴብል ተጠቅመን እንይ እስኪ። ቴብል 5.1 ፕሮዳክሽን ፋንክሽን ዊዝ ዋን ቫሪየብል ኢንፑት ይላል። በዚህ ሳይድ ቫሪየብል ኢንፑቶች አሉ 0 1 2 3 እያለ እስከ 9 ይሄዳል ማለት ነው። እዚህ ጋር ደግሞ ፊክስድ ኢንፑቶች አሉ። እዚህ ጋር የምታያቸው ፊክስድ ኢንፑት 10 10 10 10 ናቸው። ለምንድን ነው እንደዚህ የሆኑት? ለምንድን ነው ኳንቲቲያቸው የማይጨምረው ወይም የማይቀንሰው? ለምን? ፊክስድ ስለሆኑ ማለት ነው። ፊክስድ ኢንፑት እንደ ስማቸው ፊክስድ ስለሆኑ፣ ለምሳሌ እዚህ ጋር የተጠቀምነው ካፒታል ነው ማለት ነው። ሾርት ራን ላይ አትሊስት ዋን ኢንፑት ፊክስድ ነው ብለናል። ሶ ይህንን ኢንፑት ኳንቲቲውን ቼንጅ ማድረግ አንችልም ማለት ነው። በዚህ ሳይድ ደግሞ ቶታል ፕሮዳክት ቲፒ ኢን ኩንታልስ አለን 0 10 28 51። ሶ እዚህ ጋር እንደምታዩት ቶታል ፕሮዳክቱ እየጨመረ ነው እስከዚህ ድረስ፣ እስከዚህ ድረስ ማለት ነው፣ እስከ 108 ድረስ 28 51 76 95 108 እዚህ ጋር 108 ማለት ነው። እዚህ ፖይንት ላይ ሳቹሬት ያደርጋል ወይንም ቶታል ፕሮዳክቱ ማክሲመም ይደርሳል ማለት ነው። ሶ ቶታል ፕሮዳክቱ ማክሲመም ከደረሰ በኋላስ ምን ያደርጋል? እየቀነሰ ይመጣል። 96 ይላል፣ ከዛ 80 ዝቅ ዝቅ እያለ ይሄዳል ማለት ነው። ሶ እዚህ ጋር ደግሞ አቨሬጅ ፕሮዳክት አለ። ሶ እዚህ ጋር የመጀመሪያው ላይ አቨሬጅ ፕሮዳክቱ የለንም፣ አቨሬጅ ፕሮዳክት የለንም። አቨሬጅ ፕሮዳክት በዲፊኒሽን ቅድም ምን ብለን ነበረ? ዘ ሬሽዮ ኦፍ ዘ ቶታል ፕሮዳክቱ ዘ ሬሽዮ ኦፍ ዘ ቫሪየብል ኢንፑት ሌበር፣ አቨሬጅ ፕሮዳክት ኦፍ ሌበር ኢዝ ኢኳል ቱ ቶታል ፕሮዳክት ኦቨር ኤል ብለን ነበረ ቅድም። ሶ አሁን እዚህ ጋር ያሉት እንዴት እንደመጡ ላሳያችሁ ማለት ነው። ሶ ሁለተኛው ላይ አቨሬጅ ፕሮዳክቱ 10 ነው። አቨሬጅ ፕሮዳክቱ 10 ነው። ሶ ይሄ ቶታል ፕሮዳክቱ 10 ለቫሪየብል ኢንፑት ሌበር አንድ ሲካፈል ኢስ ኢኳል ቱ 10 ማለት ነው። ሁለተኛው ላይስ ቶታል ፕሮዳክቱ 28 ነው አይደለ? ይሄን ቶታል ፕሮዳክቱን ለቫሪየብል ኢንፑት ሌበር ለሁለት ስናካፍል ስንት ይመጣል? 14 ይመጣል ማለት ነው። እዚህ ጋርስ ቶታል ፕሮዳክቱ 80 ነው። ይህን ቶታል ፕሮዳክቱን 80 ለቫሪየብል ኢንፑቱ ለ9 ስናካፍል 8.89 ይመጣል ማለት ነው። ሶ እዚህ ጋር የምታያቸው አቨሬጅ ፕሮዳክቶቹ ቶታል ፕሮዳክቱ ለቫሪየብል ኢንፑቱ ለሌበሩ ተካፍሎ የመጡት ነጥቦች ናቸው ማለት ነው። ሶ ይሄ አቨሬጅ ፕሮዳክትም እንደ ቶታል ፕሮዳክት መጀመሪያ አካባቢ እየጨመረ ነው ያለው 10 14 17 19 19 እዚህ ጋር ደርሶ ሳቹሬት አደረገ ማለት ነው። ማክሲመም ደረሰ። አቨሬጅ ፕሮዳክቱ ልክ እንደ ቶታል ፕሮዳክቱ መጀመሪያ አካባቢ ይጨምራል፣ አት ኢንክሪዚንግ ሬት ይጨምራል። ሶ የሆነ ፖይንት ላይ ደርሶ ምን ያደርጋል ማለት ነው? ማክሲመም ሪች ያደርጋል። ማክሲመም ከደረሰ በኋላስ እየቀነሰ ይመጣል። 19 18 15.4 12 እያለ ወደ ታች እየቀነሰ ነው ያለው ማለት ነው። ማርጂናል ፕሮዳክት፣ አሁን ደግሞ ስለ ማርጂናል ፕሮዳክት እናያለን ማለት ነው። ማርጂናል ፕሮዳክት ደግሞ ምንድን ነው ብለናል? the change in the total product over the change in the variable input labor ማለት ነው። the change in the total product over the change in ማርጂናል ፕሮዳክት ነው ማለት ነው። እዚህ የመጀመሪያው ላይ የለንም ማለት ነው። እዚህ የመጀመሪያው ላይ የለንም። ለምን? እዚህ ጋር ቼንጅ የለንም ማለት ነው። ሶ እዚህ ጋር ማርጂናል ፕሮዳክቱ 10 ነው። እቺ ማርጂናል ፕሮዳክት 10 እንዴት ነው የመጣችሁ ካላችሁ ይሄ ቶታል ፕሮዳክት 10 ሲቀነስ 0 ሲካፈል 1 ሲቀነስ 0 ማለት ነው። እዚህ ኳልቱ 10 ይሰጠናል ማለት ነው። እዚህ ጋር እቺን 18 እንዴት ነው ያገኘነው? እቺን 18 ያገኘነው እዚህ ጋር ቶታል ፕሮዳክቱ 28 ሲቀነስ 10 ሲካፈል 2 ሲቀነስ 1 ሶ 28 ሲቀነስ 10 ስንት ነው የሚመጣው?
18 ማለት ነው። ሶ እቺ 23ስ እቺ 23ቷን ማርጂናል ፕሮዳክት እንዴት ነው ያገኘነው? ቶታል ፕሮዳክቱ 51 ሲቀነስ 28 ሲካፈል 3 ሲቀነስ 2 ማለት ነው። ስንት ይሰጠናል? 23 ይሰጠናል። ሶ እዚህ ጋር እቺኛውስ ማይነስ 16 የምትለው ማርጂናል ፕሮዳክት እንዴት ነው ያገኘነው ማለት ነው? ቶታል ፕሮዳክቱ 80 ሲቀነስ 96 80 ሲቀነስ 96 ስንት ነው? ኔጋቲቭ 16 አይደለ? 9 ለ8 ስንት ይሰጠናል ማለት ነው? ማይነስ 60 ማለት ነው። ሶ ለምንድን ነው ማርጂናል ፕሮዳክቱ the change in the total product over the change in labor ወይንም the change in variable input ስለሆነ ማለት ነው። ሶ እዚህ ጋር እንደምታዩት ልክ እንደ ቶታል ፕሮዳክት እና እንደ አቨሬጅ ፕሮዳክቱ ማርጂናል ፕሮዳክቱ መጀመሪያ አካባቢ እየጨመረ ነው ያለው 10 18 23 25 19 ከዛ 13 ከዛ ደግሞ ምን ሆነ? ዜሮ ሆነ ማለት ነው። ከዛስ ኢቭን ወደ ኔጋቲቭ መጣ ማለት ነው። ወደ ኔጋቲቭ መጣ። ሶ ስቴጅ ኦፍ ፕሮዳክሽንም በሶስት ይከፈላሉ ማለት ነው። ስቴጅ 1 ስቴጅ 2 እና ስቴጅ 3። ሶ የኛውን ስቴጅ ኦፍ ፕሮዳክሽን ግራፊካል ኢላቦሬሽኑን ስናይ ዲቴሉን የማነሳላችሁ ይሆናል ማለት ነው። The above schedule can also be expressed graphically by drawing the total product, the marginal product and the average product curves. So አሁን ቴብል ውስጥ ያየነውን ነገር ግራፊካሊ በዚህ መልኩ ልንገልጽ እንችላለን ማለት ነው። ሶ የኛው ከርቭ ቶታል ፕሮዳክት ከርቭ ነው፣ ቲፒ ማለት ነው። እንደምታዩት እዚህ ጋር ቶታል ፕሮዳክቱ ከዚህ ከኦሪጂኑ ነው የሚነሳው። ከዚህ ከኦሪጂኑ ይነሳና እስከዚህ ድረስ አታን ኢንክሪዚንግ ሬት ይጨምራል ማለት ነው። አታን ኢንክሪዚንግ እየጨመረ ነው ያለው። እየጨመረ ያለበት ሬትም አታን ኢንክሪዚንግ ሬት ነው ማለት ነው። እዚህ ጋር ቶታል ፕሮዳክቱ ማክሲመም ይደርሳል ማለት ነው። ሶ ቶታል ፕሮዳክቱ ማክሲመም የሚሆነው መች ነው? ፈርሙ 7 ዩኒት ኦፍ ሌበርን ሲጠቀምና ቶታል ፕሮዳክቱ ደግሞ 108 ሲሆን ነው ማለት ነው። ይህንን ወደ ቅድሙ ቴብል መልሼ ላሳያችሁ። ቫሪያብል ኢንፑቱ ወይንም ሌበሩ 7 ሲሆንና ቶታል ፕሮዳክቱ ደግሞ 108 ሲሆን ቶታል ፕሮዳክቱ ማክሲመም ላይ ነው ያለው ማለት ነው። ቶታል ፕሮዳክቱ ማክሲመም ላይ ነው ያለው። ይሄኛው ከርቭ ደግሞ በቀይ ያለው አቨሬጅ ፕሮዳክት ከርቭ ነው። አቨሬጅ ፕሮዳክት ሶ እዚህ ጋር እንደምታዩት አቨሬጅ ፕሮዳክቱ ከዚህ ጀምርና እስከዚህ ድረስ ይጨምራል ማለት ነው። ሶ ከዚህ በኋላስ አቨሬጅ ፕሮዳክቱ እዚህ ፖይንት ላይ ማክሲመም ይደርሳል ማለት ነው። አቨሬጅ ፕሮዳክቱ እዚህ ጋር ማክሲመም ይደርሳል። ከዚህ በኋላ ምን ያደርጋል? ዲክላይን ያደርጋል ወይንም ዲክሪዝ ያደርጋል ማለት ነው። ሶ አቨሬጅ ፕሮዳክቱም እንግዲህ ልክ እንደ ቶታል ፕሮዳክቱ የራሱ የሆነ ማክሲመም የሚደርስበት ፖይንት አለ። ሶ የሌበር ዩኒቱ 5 ሲሆን አቨሬጅ ፕሮዳክቱ ማክሲመም ይሆናል ማለት ነው። 19 ይሆናል ማለት ነው። እዚህ 5 ሲሆን ሌበሩ አቨሬጅ ፕሮዳክቱ 5 ይሆናል ማለት ነው። 5 ይሆናል። ሶ ግራፊካሊ ይህም እዚህ ጋር የምታዩት ነው ማለት ነው። ሶ እዚህ ጋር ቫሪያብል ኢንፑቱ ሌበሩ 5 ሲሆን አቨሬጅ ፕሮዳክቱ 19 ነው። ሶ እዚህ ጋር አቨሬጅ ፕሮዳክቱ ማክሲመም ሪች ያደርጋል ማለት ነው። ሶ ሶስተኛው ከርቭ ደግሞ ማርጂናል ፕሮዳክት ከርቭ ነው። ሶ ማርጂናል ፕሮዳክት ኢኒሻሊ ከዚህ ፖይንት ይነሳና እዚህ ፖይንት ላይ እሱም ማክሲመም ሪች ያደርጋል ማለት ነው። ሶ እዚህ ፖይንት ላይ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል ናቸው። ሌበር ኢንፑቱ 5 ዩኒት በሚሆንበት ፖይንት ላይ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል ናቸው። ሁለቱም 19 ዩኒት ናቸው ማለት ነው። ከዚህ ፖይንት ወደ ታች ማርጂናል ፕሮዳክቱ ይቀንሳል። መቀነስ ብቻም አይደለም መጥቶ እዚህ ፖይንት ላይ ዜሮ ይሆናል ማለት ነው። እዚህ ፖይንት ላይ ዜሮ ይሆናል። ቫሪያብል ኢንፑቱ ወይንም ሌበር ዩኒቱ 7 ሲሆን ማርጂናል ፕሮዳክቱ ዜሮ ይሆናል ማለት ነው። ሶ ይህንንም በቴብል ላሳያችሁ። ሶ እዚህ ጋር ሌበር ዩኒቱ 7 ሲሆን እዚህ ጋር እንደምታዩት ማርጂናል ፕሮዳክቱ ዜሮ ነው ማለት ነው። ሶ ከዚህ ፖይንት ወደ ታች ደግሞ ማርጂናል ፕሮዳክቱ ኢቭን ኔጋቲቭ ይሆናል ማለት ነው። ከዚህ ወደ ታች ማርጂናል ፕሮዳክቱ ኔጋቲቭ ይሆናል። ሶ እዚህ ግራፍ ላይ በመቆም ፕሮዳክሽን ስቴጅስን በሶስት ከፍለን ማየት እንችላለን ማለት ነው። ስቴጅ 1፣ ስቴጅ 2 እና ስቴጅ 3 ብለን ማለት ነው። ሶ ስቴጅ 1 ላይ ቀለል ባለ መልኩ ለእናንተ ኮምፕሊኬትድ እንዳይሆን በዚህ ስቴጅ ማለት ነው
ለምንድን ነው? በጣም በጥልቀት የአስረኛ ክፍል ኢኮኖሚክስ ላይ ትማሩታላችሁ። እዚህ ጋር ግን ሃይላይት ላንስ። ስቴጅ 1 የሚነሳው ኬት ነው ማለት ነው? ከኦሪጂን ተነስቶ አቨሬጅ ፕሮዳክቱ ማክሲመም እስከሚሆንበት ፖይንት ድረስ ነው የሚሄደው። ስቴጅ 1 እስከዚህ ይሄን ላይን ታያላችሁ አይደለ? ስቴጅ 1 ከዚህ ተነስቶ እስከዚህ ድረስ ያለው ነው ማለት ነው። ዲስ ኢዝ ስቴጅ 1 ማለት ነው። ስቴጅ 1 ፕሮዳክሽን ፋንክሽን ይሄ እዚህ መካከል ያለው ስቴጅ 1 ነው ማለት ነው። እንዳለ እዚህ ፖይንት ላይ አቨሬጅ ፕሮዳክቱ ማክሲመም ሲሆን አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል ናቸው ማለት ነው። ሶ ስቴጅ 1 የምንለው ይሄኛው ነው ማለት ነው። ስቴጅ 2 ደግሞ አቨሬጅ ፕሮዳክቱ ማክሲመም ከሚሆንበት ፖይንት ተነስቶ ማርጂናል ፕሮዳክቱ እስከሚቀንስበት ፖይንት ድረስ ይሄዳል ማለት ነው። ሶ ከዚህ ወደዚህ ማርጂናል ፕሮዳክቱ ዜሮ ነው ማለት ነው። እየቀነሰ መጥቶ ዜሮ ይሆናል። ሶ ይሄ ስቴጅ 2 ኦፍ ፕሮዳክሽን ይባላል። ራሽናል ስቴጅ ኦፍ ፕሮዳክሽን ነው። ፈርሞቹ እዚህ ስቴጅ 2 ላይ ነው የሚያመርቱት ማለት ነው። ቶታል ፕሮዳክሽን እየቀነሰ ነው። ቶታል ፕሮዳክሽኑ እየጨመረ ነው ያለው በት ኢት ኢዝ ኢንክሪዚንግ አት ዲክሪዚንግ ሬት ነው። አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት እየቀነሱ ነው ያሉት። ግን ይሄ ራሽናል ስቴጅ ኦፍ ፕሮዳክሽን ይባላል ማለት ነው። ስቴጅ 3 ደግሞ ኬት ነው የሚነሳው ማለት ነው? ማርጂናል ፕሮዳክቱ ከሚቀንስበት ፖይንት ተነስቶ ኢቭን ማርጂናል ፕሮዳክቱ ኔጋቲቭ ሪች እስከሚያደርግበት ፖይንት ድረስ ይሄዳል ማለት ነው። ሶ ስቴጅ 3 የሚባለው ከዚህ ወደዚህ ያለው ስቴጅ ነው ማለት ነው። ከዚህ ወደዚህ ያለው ሶ ስለ ስቴጅ ኦፍ ፕሮዳክሽን በአጭሩ እንደዚህ ቀለል አድርገን ካየን ይበቃል። እዚህ ጋር እዚህ ዩኒት ውስጥ የተፈለገው ነገር ምንድን ነው? በእናንተ ሌቭል ኦፍ አንደርስታንዲንግ በዘጠነኛ ክፍል ተማሪ ሌቭል ልክ እነዚህን ሶስት ስቴጅ ኦፍ ፕሮዳክሽን እንዳሉ ካወቃችሁ ሌላውን ደግሞ ኢንዲቴል ከፍ እያላችሁ ስትሄዱ 10ኛ ክፍል 11ኛ ሂዶም ደግሞ ዩኒቨርሲቲ ሌቨል ስትደርሱ ኢንዲቴል ብሬክ ዳውን እያደረጋችሁ የምትማሩት ወይንም አንደርስታንድ የምታደርጉት ይሆናል ማለት ነው። እንግዲህ የዛሬው ትምህርታችንን እዚሁ ላይ የምናበቃ ይሆናል ማለት ነው። እዚህ ጋር አብረን ያየናቸውን ነገር አስመልክቶ ግር ያላችሁ ነገር ካለ በኮመንት ልታሳውቁኝ ትችላላችሁ ማለት ነው። የተለያዩ ቀለል ያሉ ማቴሪያሎችን አክሰስ ማድረግ ከፈለጋችሁ ደግሞ የቴሌግራም ቻናሌ ሊንክ ዲስክሪፕሽን ቦክስ ስር ስለማስቀምጥላችሁ ያንንም ቻናል ጆይን ብታደርጉ ታተርፉበታላችሁ እንጂ ምንም የምትከስሩት ነገር የለም። ሶ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮቹን ደግሞ ላይክ እና ሼር በማድረግ አግዙኝ። አብራችሁን ስለቆያችሁ በጣም ቴንኪዩ።